አፍሪካ እንዴት ነፃ አህጉር መሆን ተሳናት? የመሪዎች ወይም የሊደርሺፕ ክራይሲስ ፎር ሎንግ ታይም አጋጥሞናል። የአሜሪካ የስትራቴጂ ለውጦች ለአፍሪካ እድል ወይስ ግፍ ነው ይዘው የሚመጡት ማለት ነው? ከትራምፕም ጋር ይሁን ከአሜሪካ ጋር የምናደርገው ግንኙነት እኩልዮሽ ነው መሆን ያለበት። አሁን ያለንበት የኢኮኖሚ እንቅስቃሴ እንዴት ይመለከቱ? መንገድ ላይ የሚነግድ ሰው ቀረጥ ለህበት እንዴት ነው ሰርቫይቭ የሚያደርገው? የአሜሪካ እርዳታ በመቆሙ ምክንያት እኚህን ነገሮች ለማስተካከል ምን ማድረግ አለባቸው? እንደማንኛውም እንደ ጃፓናዊም እንደ አሜሪካዊም እንደ አርጀንቲናዊ ጭንቅላት አለን ብለን የምናስብ ከሆነ ይሄንን አስተሳሰብ መግታት አለብን ብዬ ነው የማስበው። ሰላም ጤና ይስጥልን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው አርትስ ቢዝነስ ካፌ ፕሮግራማችን የአፍሪካ ኢኮኖሚና ያለው የፖለቲካ ሂደት ምን ይመስላል የሚለውን ወደ እናንተ ይዤላችሁ ቀርቤያለሁ። ይሄንንም ምክንያት በማድረግ ዶክተር ሰይፈን እንግዳ አድርጌ ጋብዤላችኋለሁ። ዶክተር ሰይፈ በጆሃንስበርግ ዩኒቨርሲቲ የውስጥ አስተዳደርና የአፍሪካ ንግድ ጥናት ማዕከል ዳይሬክተር ናቸው። ዶክተር ሰይፈ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም እንዲሁ አመሰግናለሁ ልጅ ብዙና። መልካም ዛሬ በዋናነት የምናነሳው የአፍሪካን ጉዳይ የአፍሪካን ኢኮኖሚ ነውና በዋናነት ይሄን ከማንሳታችን በፊት ዶክተር ሰይፈ ማን ናቸው የሚለውን ወደዚህ ጉዳይስ እንዴት ተጋበዙ የሚለውን በቅድሚያ እናንሳና ለተመልካቾቻችን በማስተዋወቅ እንጀምር። አመሰግናለሁ በድጋሚ። እንግዲህ የኔ ታሪክ በጣም ሰፊ ስለሆነ አጠር አድርጌ ለመግለጽ ያህል እኔ በአብዛኛው የምታወቀው ከዚህ በፊት አክቲቭሊ ሰራበት የነበረው በወጣቶች ጉዳይ ላይ ነው። for long time especially በኢትዮ ኤሪትሪያ ጊዜ የኢትዮጵያ የወጣቶች ሊግ ፕሬዚዳንት የአፍሪካን የፓን አፍሪካን ዩዝ ዩኒየን ምክትል ፕሬዚዳንት ወርልድ ፌዴሬሽን ዲሞክራቲክ ዩዝ የዓለም ወጣቶች ማህበር ሃንጋሪ ላይ ያለው እሱ ምክትል ፕሬዚዳንት በመሆን ለረጅም ጊዜ አገልግያለሁ። ይሄ ሞር ኦፍ ሶሻል ሰርቪስ የምትለው ኦር ቮለንተሪ ሰርቪስ የነበረበት ዘመን ነው። ከዛ ከወጣሁኝ በኋላ ብሪፍሊ በንግዱ ዓለም ውስጥ ቆይቻለሁኝ። ሞር ኦፍ አይቲ ላይ ነው የቆየሁት 6-7 አመት። እሱም እዚሁ ኢትዮጵያ ውስጥ የተለያዩ ስራዎችን በመስራት ቆይቻለሁ። ከዛ በኋላ ግን ወደ አካዳሚው ጆይን አድርጌያለሁ። አካዳሚ እሱም የራሱ የሆነ ምክንያቶች አሉት። ግን እንደው ብሪፍሊ ለመናገር ዩኒቨርሲቲ ኦፍ ፕሪቶሪያ ውስጥ ለተወሰነ ጊዜ በማስተማር እንዲሁም ለትምህርቴንም እዛው ነው ያጠናቀቅኩት። ከዛ በኋላ ዩኒቨርሲቲ ኦፍ ጆሃንስበርግ አሁን የምገኝበትን ሴንተር ፎር ገቨርናንስ ኤንድ ኢንትራ ትሬድ አፍሪካ ስታዲስ የሚለውን እኔና ጓደኞች የሆነን ያቋቋም ነው። በአብዛኛው በፊት የዚህ ወጣቶች እንቅስቃሴ ውስጥ ሙቭመንት ውስጥ የነበሩ አሁን ግን አካዳሚ ውስጥ ያሉ ከሳውዝ አፍሪካ ውስጥ ብቻ ሳይሆን የተለያዩ አፍሪካ ሀገራት ያሉ ፕሮፌሰሮች ጋር በመሆን ነው ይሄን ስራ የጀመርነው። መልካም ዶክተር ሰይፈ በበርካታ ጉዳዮች እናቆታለን በርካታ ጉዳዮችንም ሲሰሩ እናቃለንና በዋናነት ዛሬ የምናነሳው የአፍሪካን ኢኮኖሚ እንቅስቃሴው ምን ይመስላል የሚለውንና በተለይም ደግሞ ከፖለቲካል ሳይዱና ኢኮኖሚ ያለውን ነው የምናነሳው። ያንን ከማንሳታችን በፊት በተለይም አሁን ያለንበት ዘመን ለኢኮኖሚያዊ እንቅስቃሴ ምቹ ነው ወይ የሚለውን በቀዳሚነት እናንሳ። እኔ ብዙ ጊዜ ሁሉ ጊዜ ፖዚቲቭ የሆነ ፐርስፔክቲቭ ነው ያለኝ። በተለይ አሁን ያለው ወጣት በጣም ዳይናሚክ ነው። በጣም ፈጣን የማሰብ ችሎታቸው በጣም የሚገርም ነው። ከዚሁ ጋር ተያይዞ ደግሞ አሁን እንደምታውቀው የዲጂታል ኢኮኖሚ በነሱ ዘመን ኤአይን ጨምሮ በሰፊው የተዋወቀበት ስለሆነ ያለው ወቅት አመቺ ነው እላለሁ። ግን አመቺም ሆኖ የራሱን የሆነ ተግዳሮቶች ይዞ እንደመጣም መገመት እንችላለን። ከተግዳሮቶቹ አንደኛው ለረጅም ዘመናት የኮንቬንሽናል የነበረው የንግድ ስርዓት ነውጥ ውስጥ ገብቷል። ከዛ ጋር የተያያዙ የንግድ ስርዓቶቹን የማሻሻል ማቀላጠፍ እነዚህን የመሳሰሉ ብዙ ቻሌንጆች አሉ። ከዚህም ጋር በተያያዘ የፖሊሲ ጉዳዮችን ማንሳት እንችላለን። ብዙ ቻሌንጆች ከዚሁ ጋር ሊያያዙ ይችላሉ። ግን በአብዛኛው የዚህ የዲጂታል ኢኮኖሚ የፈጠረው በተለይ ለወጣቶች የፈጠረው ብዙ አጋጣሚ ብዙ ችሮታ አለ ብዬ አምናለሁ። መልካም ይሄንን ካነሳን ወደ ጉዳያችን ስንገባ የምናነሳው በዋናነት የአፍሪካን ጉዳይ ነው ብለናል። የአፍሪካን ስናነሳ ከኢኮኖሚው ጉዳይ ደግሞ ስንየው በተለይም ነፃ አህጉር አለመሆኗ ባለፉት ዘመናት ያለፉት ነፃ አህጉር አለመሆኗ በተለይም ደግሞ አሁን ያለንበት ወቅት ደግሞ የአፍሪካ ቀንን የምናከብርበት ወቅት እንደመሆኑ አፍሪካ እንዴት ነፃ አህጉር መሆን ተሳናት የሚለውን በማንሳት እንጀምር። በርካታ ጉዳዮችንም ስላሉ
ይሄ በጣም ዳውንቲንግ የሆነ ጥያቄ ነው ትልቅ ጥያቄ ነው እንዲህ በአጭር ጊዜ በመናምን የሚተነተን አይደለም ግን መልሱን ለመመለስ ያህል ዋና ጉዳዮችን ማየት እንችላለን አፍሪካ እንደምታውቀው ወደ ኦልሞስት አሁን 6 ዓመታት ነው ከኮሎኒያሊዝም ነፃ የወጣችውና ከዛ የተነሱ የመጡ ተግዳሮቶች አሉ ብዙ ተግዳሮቶች እሱን ለመቅረፍ የዚህ የመሪዎች ወይም የሊደርሺፕ ክራይሲስ ፎር ሎንግ ታይም አጋጥሞናል በዛ የተነሳ ለረጅም ጊዜ ኮንፍሊክት ነበረ ክፍለ አህጉራችን ውስጥ በአጠቃላይ በተለየኛ ክፍለ አህጉር ስለዚህ በዚህ የተነሳ በመናስበው ልክ የአፍሪካን ሲቲዘንስ ዌል ቢንግ መጠበቅ አልቻለም ማለት መልካም የሆነ ያንኗር ዘይቤ ሃፒነስ ሰርቶ የመግባት ሰርቶ የማደግ ይሄንን ነገር በአፍሪካ ውስጥ በጥልቅ አታየውም ስለዚህ ምክንያቶቹ ብዙ ናቸው ምክንያቶቹን ግን ቀስ በቀስ በሂደት አሁን ያሉት ፍሬምወርኮች ላይክ አፍሪካን ዩኒየን እንደገና ሪጂናል ኢኮኖሚክ ኮሚኒቲስ የምንላቸው በተወሰነ መልኩ እየቀረፉት የመጡ ያለ ይመስለኛል ግን በሚፈለገው ልክ ነው ወይ የሰሩት ሀገሮችም እነዚህ ክፍለ አህጉራት ድርጅቶችም ወይም የአፍሪካ ዩኒየን ብትለኝ በጣም ከሚገባው በታች ነው ያለው የምንጠብቀው በጣም ሰፊ ሁላችንም በተስፋ በነጻነት የምንኖርባት ሀገር ወይም አህጉር ነበር ሊኖረን የሚገባው ግን በብዙ አጋጣሚዎች ይሄ እየተሳካ እንዳልሆነ ይሰማኛል መልካም ይሄም ሆኖ ተስፋ እየቆረጥን አይደል እንዳልሆነ አንደርላይን መደረግ አለበት ይህንን ስናነሳ በተለይ የአስተዳደራዊ ጉዳይ በዋናነት የሚነሳው ነው አፍሪካ ላይ ትልቁ ችግር ተደርጎ የሚነሳው ያለው የፖለቲካል አካሄድ መልካም አለመሆን በየሀገሩ ላይ ያሉት የፖለቲካል ችግሮች የእርስ በርስ የመፈንቅለ መንግስቱ ጉዳይ የሚነሳ ጉዳይ ነው ከዚሁ ጋር ተያይዞ ደግሞ በተለይም አብሮ የሚነሳው የሚመጡት እርዳታና ኢኮኖሚያዊ ጥገኝነቶች በተለይም አፍሪካ በራሷ ከሌሎች አህጉሮች ጋር ያላት ጥገኝነት ይነሳልና ይሄ ፖለቲካዊ ጥገኝነቱ ከምን የመጣ ነው የሚለውን እናንሳና በተለይም ደግሞ እንዴት ሊስተካከል ይችላል የሚለውንም ብናነሳ በዛው እያንዳንዱ ነገር በጣም የምታነሳቸው ነገሮች ጥልቅ ናቸው የዚህ የአፍሪካ የፖለቲካ ነውጥ በአብዛኛው እኔ የማስበው ምናልባት በቅርብ ሼር ያደረኩት አንድ መጽሐፍ አለ ከፖስት ኮሎኒያል አይደንቲቲ ፖለቲክስ ኮናንድረም የሚል ትልቁ ችግር የነበረው ከኮሎኒያሊዝም መውጣት በኋላ የጎሳ ፖለቲካ ወይም በአይደንቲቲ ላይ የተመሰረተ የፖለቲካ መሰረት አህጉራችንን ስቴብል እንዳትሆን ለረጅም ጊዜ ያዳርጓታል ሰዎች በጎጣቸው በመንደራቸው የሚያስቡበት የመንደራቸው ልጅ ለመጥቀም የሚሯሯጡበት እና የሀገራዊ ጥቅምና አህጉራዊ ጥቅም የማያስቀድሙበት ሁኔታ ሲፈጠር ይሄ ፐርፔቹዋል ይሆነ አንዴ ሳይሆን የዚህ የኮንፍሊክቱን ሳይክል በጣም ያጦዘዋል ስለዚህ አንዱን ስታስወግድ ሌላ ደግሞ ግሩፕ እንደገና ሪኦርጋናይዝ አድርጎ እንደገና ሪሰርፌስ ያደርጋል ተመሳሳይ ችግር ስለዚህ ምናልባት የዚህ ኖርዘርን ሄሚስፌር ኖርዘርን አፍሪካ ወይም የምትለው ካልሆነ በስተቀር በአብዛኛው አፍሪካ ሀገር ለዚህ ተጠቂ ነው ሳውዘርን አፍሪካ በተለየ ሁኔታ እንደዚህ አይነት ነገሮች በብዛት አይታይባቸውም ሆኖም የራሳቸው ልዩ ቻሌንጅ አለባቸው ግን እንደምታየው ይሄ ሳሃር ሪጅን የምትለው ኢስት አፍሪካ ወይም ሆርን ኦፍ አፍሪካ ያለንበት ዞን የነዚህ አይነት ችግሮች ተጠቂዎች ነው ስለዚህ ቅድም የምንለው የእድገት ሐሳቤን የተረጋጋ ኢኮኖሚ ለመፍጠር መጀመሪያ ትልቁ ነገር ሰላም ነው በአንድ ሀገር ውስጥ ሰላም ይሄ ትራንኩሊቲ መፈጠር አለበት ሰዎች እርስ በእርስ እንዲግባቡ የፈለክበት ሄደህ መስራት የፈለክበት ሄደህ መኖር ይሄንን መብት ስታገኝ ነው ብልጽግናን የምታስበው እና ሌሎችንም አባባሌ በሰላም ወጥተህ መግባት የጤንነትህን የምታስጠብቀው የምትፈልገው ትምህርት ቤት ሄደህ የምትማረው ለመዝናናት የምትወጣው እነዚህ በሌሉበት ሁኔታ ላይ የምናስበውን ብልጽግናም ሆነ በሰላም የመኖር ዋስትና ስለሚከለከል በዚህ ተርቡላንስ ውስጥ ነው በዚህ ውጥንቅጥ ውስጥ ነው ያለፈች ያለችው ስለዚህ እኔ የማየው እንደ ትራንዚሽን ይመስለኛል እና ኢቮሉሽንም ይመስለኛል ምናልባት ማቹሪቲ ሌቭል ላይ ስንደርስ ሰዎች በሰውነት እንጂ በመጡበት ጎሳ ወይ በሚገናገሩት ቋንቋ የሚዳኙበት ሳይሆን ሰዎች ሰው ስለሆኑ ብቻ እኩል የሚታዩበት መድረክ ሲፈጠር ያኔ ነው የኢኮኖሚውም ተስፋ የሚኖረው
አብረን ተግባቦትም ልንፈጥር የምንችለው ስለዚህ ይሄ በባይዘው ይሄ አውሮፓ ውስጥም ነበረ ላቲን አሜሪካም ኤዥያም የነበረ ነው ልክ የኢቮሉሽን ሲያልፍ ሰዎች መንደርተኝነትን እየተው ወደ ግሎባል ሲቲዝን የመሆን ነገር እየተቀየሩ ይመጣሉ ስለዚህ ይሄ ነገር በእኛም ሀገር ወይም በክፍለ አህጉራችን በአህጉሩም በአጠቃላይ ይከሰታል የሚል እምነት አለኝ በትክክል በተለይም የጊዜ ለውጡ ጊዜው በሄደ ቁጥር እየተለወጠን የምንመጣው ጉዳይ አሜሪካ ላይ የሚያየነው ነገር ነው ባለፉት ዘመናት የነበረው አመለካከትና ሰዎች እየቆየ ሲመጣ በአገር የሚመጣው ለውጥ ትልቅ ነው ይሄንን ስናነሳ በተለይም የአፍሪካ ጉዳይን ስናነሳ ከአሜሪካ የነበራት ግንኙነት የተለየ ነበር ከሰሞኑ ግን በርካታ ለውጦች እየመጡ ነው በተለይም ደግሞ ዶናልድ ትራምፕ ወደ ስልጣን በድጋሚ ከመጡ በኋላ በርካታ የስትራቴጂ ለውጦች አድርገዋልና የአሜሪካ የስትራቴጂ ለውጦች ለአፍሪካ እድል ወይስ ግፍ ነው ይዘው የሚመጡት ማለት እንችላለን It's very unfortunate I mean አፍሪካን እያወራን የአፍሪካ ጣፈንታ በአሜሪካ ማሰብ ስንጀምር እንደዚህ አይነት ጥያቄዎች ምናልባት ፓራፍሬዝ ካላደረግነው በጣም አስቸጋሪ ነው የሚሆነው because Africa is an entity independent የሆኑ sovereign የሆኑ አገሮች ያሉባት ሀገር ነው አንዳንዶቻችን ደግሞ አፍሪካ as a continent ብቻ ሳይሆን as a nation የምናየም ሰዎች አሉ ይሄ ከፓን አፍሪካኒዝም ኮንሰፕት ጋር ተያይዞ ስለዚህ ዲፔንደንሲ ነው የምናወራው አሁን ትራምፕን ዩሮፒያን ዩኒየንን ቻይናን ጃፓንን እዚህ ማትሪክስ ውስጥ ስታመጣ ስለ ዲፔንደንሲ ነው የምናወራው እንዴት ነው የእንጀራ አባታችን እኮ እንጀራ ከለከለን እንደማለት አይነት ነው ስለዚህ ትራምፕ የተመረጠው የትራምፕን የአሜሪካን መንግስት ሊያስተዳድር ነው እንጂ የዓለምን የኔና ያንተን ችግር ለመፍታት አይደለም የመጣው ስለዚህ የምናይበት መነጽር የተለየ ነው መሆን ያለበት ከትራምፕም ጋር ይሁን ከአሜሪካ ጋር የምናደርገው ግንኙነት እኩልዮሽ ነው መሆን ያለበት እንደ ሀገር እንደ አህጉር እኛ ልክ እንደ ህዝብ እኛ 1.2 ቢሊዮን የአሜሪካ ህዝብ እንደምታውቀው ወደ 300 ሚሊዮን ምናልባት 320 ሚሊዮን ነው ስለዚህ በፖፑሌሽን እንኳን ብታየው በሪሶርስ አቋያ ብታየው it's a very huge resource ይሄ አፍሪካ የምትለው ኮንቲኔንት ስለዚህ የልመናው ታይፕ ኦፍ ቢዮሎጂ ትክክል አይደለም ብዬ ነው ማስበው እኛ እንደ እኩል ሰው ነው ምንነጋገረው ዜግነታችንም እኩል ነው መሆን ያለበት እንጂ አንዱ የበላይ አንዱ የበታች መሆን ያለበትም ስለዚህ ያስተሳሰብ ለውጥ ስናመጣ የምናወራበት ቶንም ይለወጣል ምን ያህል ንግድ ነው የምንነግደው ከአሜሪካ ጋር ያያለን ነው እኔና አንተ ማውራት ያለብን እንጂ ምን ያህል ስንዴ ነው ኩንታል ስንዴ ነው ከአሜሪካን የምናገኘው ካልን that it will be a very pity ሆነ እንትን ነው የሚሆነው ስለዚህ ከዛ አቋያ ቢቀኝ ጥሩ ነው ግን ይሄም ሆኖ እኔ ትራምፕን አስተዳደር እንደ ፖዚቲቭ ነው ማየው እንደምታውቀው ምናልባት አንድ ጽሁፍ ላስት ዊክ በሪፖርተር ላይ ሼር አድርጌያለሁኝና የዚህ ዩኤስኤ ድራሱ አመጣጥ እንደምታውቀው ጆን ኤፍ ኬኔዲ ነው ያስተዋወቀው ፕሬዚደንት ጆን ኤፍ ኬኔዲ 1960ዎቹ አካባቢ ነው ያስተዋወቀው ከዛ በፊት ደግሞ የዚህ የማርሻል ፕላን እንትን እነ ጀርመንን ኮሪያን ጃፓንን ነፃ ያወጣ ምናልባትም የኢኮኖሚ ፍጥነት እንዲያደርግ ቶሎ ትራንስፎርም እንዲያደርግ የነበረ ስራ ነበር ስለዚህ ማንኛውም ሰው ኦር መንግስት አንተ ለተወሰነ ጊዜ ነው እንጂ ሊረዳ የሚችለው አመት year in year out ስንዴ እየላከል ሊኖር አይችልም ያለበለዛ የክርስትና አባት ነው ሊሆን የሚገባው ስምህን መለወጥ አለብህ አስተዳደርህን መለወጥ አለብህ ስለዚህ ተጠሪነታችን ለዋሽንግተን እንጂ ወይም በእኛ ኬዝ 4 ኪሎ ወይም በሳውዝ አፍሪካ ኬዝ ፕሪቶሪያ ወይም በናይጄሪያ ኬዝ አቡጃ መሆን የለበትም ስለዚህ የማይንድ ሴት shift ነው ማድረግ ያለብን ምንድነው ከትራምፕ የምናገኘው ሳይሆን እኛ ለትራምፕ ወይ ለአሜሪካ ምንድነው የምንሰጠው ከዛስ ምንድነው የምንቀበለው የሚለው ነው በተለይ ወጣት የሆኑ አሁን ያለው ማህበረሰብ እንደዚህ አይነት ማይንድ ሴት እንዲኖር ነው እኛ ለረጅም ጊዜ ምናልባት ለ40 ለ50 አመት በዚህ በተረጅነት መንፈስ አፍሪካም ቆይቷል ምናልባት ሀብታም ከምትላስ ሳውዝ አፍሪካ ጀምሮ እስከ ኢጂፕት ናይጄሪያ በጣም ሀብታም ሀገሮች ናቸው ሞሮኮ ምናልባት ኢኳቶሪያል ጊኒ የተለያዩ ቴክኒካል እና ፋይናንሻል አሲስታንስ ያገኙ ነበር የኛ ዩኒክ ላይሆን ይችላል ስለዚህ ይሄንን ነገር ማስቆም አለብን at some point it's not healthy even አባባሌ አንተ ትዳር ከወጣ በኋላ የትዳር መውጫ ነው የሚሰጥህ ከቤተሰብ ድጎማ እንጂ በየአመቱ እየመጣ ለቤተሰብ እንደው አክፋይ ነው እንጂ የምትሄደው እንደው እየተቀበልክ መውጣት የለብህም ስለዚህ በእንደዚህ አይነት አናሎጂ ነው መፍታት ያለብን የኛ ግንኙነትና የአሜሪካ ግንኙነት እኔ ትራምፕ በብዙ ነገሩ መልካም ነው ንግድ ነግድ ነው የሚለው ኢኳል ኦፖርቹኒቲ እንፍጠር ነው የሚለው ሁለተኛ እኔ ስደጉም አልኖርም
ለናንተ ቀላቢ ሳይሆን እንደ ሰው እንድታስቡ እንድትሰሩ ነው የምፈልገው ይሄ በኔ አመለካከት ጥሩ ነው እንግዲህ ትራምፕ as a whole እሱን አሁን ያለበትን ክሪቲክስ ማድረግ አልችልም እኔ አሜሪካዊም አይደለሁኝም መራጭም ስላልሆንኩኝ እኔ ትራምፕ የመተቸትም ኦር የማወደስም ፍላጎት አይደለም ያለኝ ግን ትራምፕ እንደ አሜሪካ አስተዳዳሪነቱ የሚያሳያቸው መልካም ጎኖች ማወደስ ችግር ካለበት ደግሞ መውቀስ በተገቢው አግባብ መኖር ስላለበት ብዬ ነው ያነሳሁት መልካም ይሄንን ጉዳይ በዋናነት እንዳነሳው ያደረገኝ በተለይም የአሜሪካ ስትራቴጂ ለውጦች አፍሪካ ላይ ትልቅ ለውጥ ስላመጡም ጭምር ነው በተለይ በአፍሪካ ውስጥ እንደምናቀው ቅድምም እንዳነሱት በተለያዩ የጎሳ ምክንያት በተለያዩ ምክንያቶች በርካቶች በመጠለያ ውስጥ ይገኛሉ የአሜሪካ እርዳታ እውነት በትክክል ለነዛ ሰዎች ይደርስ ከነበረ በተለይም ደግሞ በጉዳት በመጠለያ ውስጥ ለነበሩ ሰዎች ይደርስ የነበረውና በመሃል ደግሞ በፖለቲከኞች የሚበላው ገንዘብ በዛው ልክ ነበር ይሄ ጉዳይ መቆሙ በተለይም ደግሞ አሜሪካ በዩኤስኤድም በWHOም በዛ ምክንያት ወደ እነዚህ ሀገራት ትልከው የነበረው እርዳታ በመቆሙ የሚጎዳው ታች ያለው ማህበረሰብ ነው ታች ያለው ህዝብ ነው ይሄንን እንዴት ማስተካከል እንችላለን በተለይም ደግሞ አፍሪካ እንደ አህጉር የአሜሪካ እርዳታ በመቆሙ ምክንያት እኚህ ነገሮች ለማስተካከል ምን ማድረግ አለባቸው የሚለው እንድናነሳ መጀመሪያውኑ የዚህ አስተዳደር በአፍሪካ ውስጥ ያሉ አስተዳደሮች ኮንፍሊክት እንዳይፈጠር መሰረታዊ የሆኑ ስራ መስራት አለባቸው ለምንድን ነው እነዚህ መጠለያ ጣቢያ ኢን ዘ ፈርስት ፕሌስ የተፈጠሩት ቢኮዝ ኮንፍሊክት ስላለ ነው ስለዚህ የአፍሪካ መሪዎች የመጀመሪያ ስራ መሆን ያለበት የመጀመሪያ ስራቸው ሰላምና መረጋጋትን ማምጣት ነው ሁለተኛ ሩል ኦፍ ሎው ነው ሶስተኛውም ስርዓትና ህግ ማስከበር ነው ሌላ ስራ የላቸው የመንግስት ስራ ባይዘው መነገድ አይደለም ሌላ ነገሮች ማመቻቸት አይደለም ሰላምና መረጋጋት ብቻ መፍጠር ስለዚህ ሰላምና መረጋጋት ከተፈጠረ እኮ ይሄ የምትለው መጠለያ ጣቢያ አይኖርም እነዚህ ሰዎች ወደ ስራ ነው መግባት ያለባቸው ኢኔብል አድርገናቸው የሚሰሩ ሲቲዝኖች ናቸው እንጂ እድሜ ዘላለማቸውን የሚጦሩ መሆን የለባቸው ወል ይሄ ኢሚዲየትሊ ሎጂካል ላይሆን ይችላል ኦቨርናይት እነዚህ ነገሮች በሞላ ፊክስ ይደረጉ የሚስተካከላሉ ወይ ብትለኝ አይስተካከልም ግን ስትራቴጂ ሊኖረን ይገባል እኛ የምንፈጥራቸውን ጦርነቶች ማብቃት መቻል አለብን ካፓሲቲ ቢልዲንግ ብለን ከፈጠርን we have to build our capacity አሜን እና ከዛ በኋላ ከዚህ አይነት ስርዓቶች መውጣት መቻል አለብን ምናልባት ኢትዮጵያ አሁን ለምሳሌ የሰላም ሚኒስትር አላት ግን የሰላም ሚኒስትር ኖሮን ሰላም ግን የለንም አይደል እንዴ ስለዚህ ይሄ ስትራቴጂካሊ ቆቆም ማሰብ አለብን የቱ ጋር ነው ሮንግ ይሆን ነው ምኑን ብናስተካክለው ነው ወደ ሰላም መምጣት ያለብን እኔ ለመንግስት ብቻ የምኖረውሩ አይደለም እንደው ፖለቲካ እንትንን ለመናገር አይደለም እንደው ለማለሳለስ ብዬ አይደለም የኔና ያንተ እንደ ዜጋ ያለን ጥረት ነው ዜጎች በየቦታው ያሉት ኖ ማለት መቻል አለባቸው ኖ ቱ ዋር ኖ ቱ ኮንፍሊክት ይሄንን ነው ስለዚህ እያንዳንዳችን ቤተሰባችን ውስጥ ያለ ሰው ነው ይሄንን ሊፈጥር የሚችለው ከማይንድሴት ነው የሚጀምረው ባይዘው ስለዚህ አስተሳሰባችን ስንለውጥ ያለውም ነባራዊ ሁኔታ ይለወጣል ስለዚህ መስራት ከቻለን ቆንጆ ሀገር ነው ያለን ቆንጆ አህጉር ነው ያለን ራሳችን መመገብ ካልቻለን ሌላ ስራ ነው ከዛ በኋላ እጃችንን አንስተን ካሁን በኋላ መመገብ አንችልም እጃችንን ዘረጋለን ብለን መጠይቃለን ያለበለዚያ ግን መስራት እስከቻለን ሰው እስከሆነን እንደማንኛውም እንደ ጃፓናዊም እንደ አሜሪካዊም እንደ አርጀንቲናዊ ጭንቅላት አለን ብለን የምናስብ ከሆነ ይሄንን አስተሳሰብ መግታት አለብን ብዬ ነው ማስበው በትክክል የምናነሳው ስለ ኢኮኖሚ ነው የምናነሳው ፖለቲካውን የምናነሳው ኢኮኖሚው ላይ ፖለቲካው ላይ ተንተራሰበ መሆኑ ይሄንን ስናነሳ በተለይም አፍሪካን በሰፊው ይለውጣታል በተለይም ደግሞ ትልቅ እድልም ይዞ ላይ ይመጣላታል ሲባል የነበረው አሁንም በጉጉት የሚጠበቀው የአፍሪካ ነፃ የንግድ ቀጠና የሚለው ጉዳይ ነው እንዴት ይመለከቱታል እሱ well another very አስቸጋሪ ጉዳይ ነው ያነሳው እኛ አንዳንድ ጊዜ በጣም አራምባና ቆቦ ወይም ምንድነው ፈረሱ ነው ጋሪው ነው የሚቀድመው የሚለው ሁኔታ ውስጥ ነው ያለነው አፍሪካ ውስጥ ብዙ ነገሮቻችን ሎጂካል በሆነ መልኩ ሳይሆን በኢሞሽን ነው የሚመሰረቱት መጀመሪያ ነፃ አህጉራዊ ቀጠና መመስረቱ በራሱ ድል ነው መመስረቱ ግን ከዛ በፊት ፕሪሪኩዊዚቶች ነበሩት መሆን የነበረበት በአገር ደረጃ አሁን ለምሳሌ ኢትዮጵያ እንደ ኢትዮጵያ የተንሰላሰለ የንግድ ስርዓት ሊኖራት ይገባል ጎጃሚው ከባሌ ጋር ባሌ ከጋምቤላ ጋር ጋምቤላው ከትግራይ ጋር መነገድ መቻል አለባቸው
ይሄንን ነው ሪፕሊኬት የምታደርገው ወደ ሆርን ኦፍ አፍሪካ የምትወስደው ልክኛ መሰላሰል ሲጀምር ስለዚህ ሆርን ኦፍ አፍሪካ ላይ አንድ ካስተምስ ዩኒየን ማቋቋም አለብን እኔ በዚህ ጉዳይ ላይ የተለያዩ ጽሁፎች አውጥቻለሁ ምናልባት ሼር አድርጋለሁ ስለዚህ እነዚህ ካስተምስ ዩኒየኖች ናቸው ተሰባስበው አንደኛ መጀመሪያ ፍሪ ሙቭመንትን ማረጋገጥ መቻል አለባቸው የንግድ ስርዓቱን ሃርሞናይዝ ማድረግ አለባቸው within the context of that region ስለዚህ ያ ነው በአህጉር ደረጃ መምጣት ያለበት ስለዚህ አሁን የተጠቀምነው ቶፕ ዳውን አፕሮች ነው ይሄ አያስኬድም ቶፕ ዳውን አፕሮች ለዴቨሎፕመንትም አይሆንም ባይዘው ሁሌ መሆን ያለበት ዳውን ቶፕ አፕሮች ነው ወይም ከሆነ ደግሞ ሁለቱም ማሳለጥ ነው ከላይ ወደ ታች ከታች ወደ ላይም የሆነ የተንሰላሰለ አሰራር ማምጣት መቻል አለብን እና አሁን ሲምፕል ኤግዛምፕል ሰጣለሁ ኢትዮጵያና ጅቡቲ በምን ያህል ነው የሚየነገዱ ያሉት ኢትዮጵያና ሶማሊያ ኢትዮጵያና ኤርትራ እንደው የሚነግዳሉ ወይ አይ ሪሊ ዳውት አላቀም ዴታው ስለሌለኝ ነው ኢትዮጵያና ሳውዝ ሱዳን ኢትዮጵያና ኬንያ ምናልባት ትንሽ ሊኖራቸው ይችላል ስለዚህ ይሄ በሌለበት ሁኔታ the bigger picture ማየታችን መጀመሪያ ቤት ውስጥ መነገድ መቻል አለብን ከጎረቤቶች ጋር መነገድ አለብን ከዛ በኋላ ነው ወደ አህጉር የምትሄደው ይሄ በሌለበት ሁኔታ አህጉራዊ ንግድ ዝም ብሎ ዲሉዥናል መሆን ነው ሁለተኛ የምናመርታቸው ምርቶች እንደምታውቃቸው ተመሳሳይ ናቸው በአብዛኛው ሀገር እዚህ ያጋ ኮፊ አለ ኬንያ ኮፊ አለ ኬንያ ቲታ ምርታለች እኛ ቲና ምርታለን ይሄ ዲፈረንሺየት የማድረጉ ነገር በደንብ አልሰራንበት ምንድነው እኛ የተለየ እሴት ይዘን የምንወጣው እንደ ሀገር በምን ያህል መጠን ነው ኢንዱስትሪያችንን ያሳደግነው እሱ መታሰብ አለበት ስለዚህ የተለያየ ዞኖች አሉ እንደምታውቀው ዌስት አፍሪካ እንደ ካካዋ ምናምን ያመርታሉ ወደ ሳውዘርን አፍሪካ በጣም የሲትረሱን የዚህ የአግሮ ኢንዱስትሪው በጣም ትልቅ ነው ወደ ሰሜን ስቴት ደግሞ ኢጂፕት በጣም በቴክስታይሉ በጣም የበለጸጉ ነበር አሁን ያሉበትን ስታንዳርድ ባላቅም ስለዚህ መጀመሪያውኑ ይሄ አይደንቲፋይድ መሆን አለበት ኦፍ ኮርስ እንደዚህ አይነት ስራዎች በኤፍሲቲ የሆነ ኮሚቴ ተዋቅሮ እንደሚሰራ ቃለው ግን መሰረታዊ የሆነው ስትራክቸራል የሆነው ቻሌንጅ መፈታት አለበት ስትራክቸራል የሆነው ቻሌንጅ ሳትፈታ ምንም ያህል ዘፈን ቢዘፈን መፈክር ብታሰማ ይሄ የምትለው የንግድ ስርዓት ሊፈጸም አይችልም መፈጸም ያለበት በሀገራችን በክፍለ ሀገራችን ከዛ በኋላ ነው ወደ አህጉሩ መሄድ ያለበት እንደምታውቀው ይሄ የሲኤፍቲኤ ወይም ወደ ኤፍሲቲኤ እንትን ያለው 2018 ነው እንትን ያለው አሁን በ2018 እና አሁን ባለው ምን ያህል ለውጥ አለ በተለይ 2 ነው 3% ነው አንዳንድ ጥናቶች የሚያሳዩት ሪሊ እሱ ሲኤፍቲኤም ኖረም አልኖረም 3% ማደጋችን አይቀርም ነበር ስለዚህ ፈንዳሜንታሊ የሆነ የስትራክቸራል ኢምፔድመንት አለ ብለን ነው የምናስበው የመዋቅራዊ መንገራገጫ አለ ብለን ነው የምናስበው ልክ በተመሳሳይ ሁኔታ ነው አሁን አንዳንድ ሀገሮች አፍሪካ ውስጥ WTO ይሄዳሉ WTO ነው መሄድ ያለብን ኦር ከWTO መውጣት ነው ያለብን አባባሌ እኛ የWTO በእሱ ራሱን የቻለ ሌላ ዲስከሽን ነው ግን ተመሳሳይም ቅድም ያነሳው በWHO ላይ ነው ዲፔንደንት መሆን ያለብን ኦር የራሳችንን WHO ነው መመስረት ያለብን ይሄ ሎካል ያለብንን ቻሌንጅ ለመወጣት ሁሌ እዚህ ስራን ሆምወርክን ከሰራ በኋላ የማትችላቸው ነገሮች ሲኖሩ ነው ወደ ኮንቲኔንታል ኦር ሌላ ይሄ ማልቲላተራል የሆነ በአፍሪካ ደረጃ ሳይሆን በሌሎች አህጉሮች ጋር እየተጣመረ ሊሰራ የሚገባው እና እነዚህ ነገሮች በጥልቀት ማየት ሎጂካሊ ፕሮፐርሊ ስትራክቸር ማድረግ በጣም አስፈላጊ ናቸው ያለበለዚያ ከዘፈን ያለፈ ነገር እኔና አንተ ኪስ ውስጥ የሚገባ ወይም የገበሬውን አኗኗር የሚያሻሽል ነገር እንፈጥራለን ብዬ አላስብም መልካም ወደ ቀጣዩ ጥያቄዎቻችን እናልፋለን ተመልካቾቻችን ማስተዋወቂያ ተከታትለን እንመለሳለን ተመልሰናል ተመልካቾቻችን ዶክተር የአፍሪካን ጉዳይ በሰፊው ያነሳን ነው በተለይም የአፍሪካ ኢኮኖሚ የአፍሪካ ፖለቲካው ላይ ምን ያህል ዲፔንድ እንደሆነ እንዴት እየሄደ እንደሆነ እየተመለከተን ነው ወደ ሀገራችን መለስ እንበልና የኢትዮጵያን ኢኮኖሚ እንዴት ይመለከቱታል በተለይም ደግሞ ካለፉት አመታትና አሁን ያለንበትን ወቅታዊ በተለይም በርካታ ለውጦች የተደረጉበት ወቅት ነው ተብሎ ይነሳልና ያሁን ያለንበት የኢኮኖሚ እንቅስቃሴ እንዴት ይመለከቱታል ይሄ በጣም ጥሩ ጥያቄ ነው ግን አጣብቂ ነው
እኔ እንደምታውቀው ለረጅም ጊዜ የሚሰራው በዚህ በአፍሪካ ጉዳይ ነው እንጂ ካንትሪ ቤዝድ የሆነ ትንታኔዎች በጣም ይከብዱኛል። ግን ሆኖም እንደው ጥያቄህንም አንተንም ሚዲያንም ስለማከብር አንዳንድ ነገሮች ብዬ ባልፍ መልካም ነው ብዬ አስባለሁ። በማክሮ ሌቭል ኢትዮጵያ ያለችበት እንትን በጣም ጥሩ ነው ብዬ አስባለሁ። ያሉን ስፔሻሊ ፖሊሲዎቹ ገንቢ ናቸው ብዬ አስባለሁ። በተለይ የዚህ አገር በቀል የሆነ የማክሮ ኢኮኖሚ ስትራቴጂ መልካም ነገሮችን ያመጣ ነው ብዬ አስባለሁኝ። ትዝ ይልህ እንደሆነ ላስት ይር የኛ ድርጅት የሴንተር ፎር ገቨርናንስ ኤንድ ኢንትራ-ትሬድ አፍሪካ ስተዲስ ከፒኤስአይ ጋር በመተባበር የከረንሲ ፍሎቴሽኑን ለማጥራትና ለመወያየት የተለያዩ የአፍሪካ ሀገር ምሁራኖችን አንጥተን አወያይተናል እዚህ ሀገር ውስጥ I think 2024-25 እና ጥሩ እንትኖች ምልከታዎችን ለፖሊሲ አውጪዎች አስገብተናል። እንደዛም ሆኖ እንግዲህ ከዚህ ከቻሌንጅ ወር ከተግዳሮት የሚሸሽበት ሁኔታ አለ ብዬ አላስብም። ቅድም እንዳነሳ ነው አንደኛውና ዋነኛ ብዬ የማስበው ያለንበት ቀጠናዊ ሁኔታዎች በጣም አስቸጋሪ ናቸው። ሁለተኛው ደግሞ ወዝን የኛ ሀገር ክልል ውስጥ ያለው የዚህ የሰላም እጦት የሚፈጥረው ችግር ሰዎች እንደፈለጉ ተንቀሳቅሰው እንዳይሰሩ የሚያግድ አይነት ሁኔታ ነው እየፈጠረ ያለው እና በተሻለ መጠን መንግስት ይሄንን ነገር ጊዜ ሰጥቶ ወይም ከሚመለከተው አካላት ጋር መቋጨት አለበት የሚል እምነት ነው ያለኝ። በድርድርም ይሆናል በተለያዩ ነገሮች። ስለዚህ ሰላም ሲኖር ይሄ የምትለው ኢኮኖሚ እድገት ይመጣል። እኔ ኢትዮጵያ ፖቴንሻል አላቸው ከምላቸው ሀገር አንዷ ናት። ምናልባትም ቀዳሚዎቹ ውስጥ ናት ብዬ አስባለሁ። በሁለት ነገር፣ አንደኛ ወጣቶች በጣም ቀልጣፎች ናቸው እዚህ ሀገር ውስጥ የመስራት አቅማቸውን ካጎለበትክላቸው ንግዱን በደንብ ሊያስተሳሰሩት ይችላሉ። በኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያም ውጭ ወጥተው የመነገድ አቅም መፍጠር እንችላለን ብዬ አስባለሁ። ግን የሚሆነው ሁለት ነገር ሲሆን ነው። እዚህ ሀገር ውስጥ ያለውን መልካም አስተዳደር በደንብ መስራት ስንጀምር የነሱን ክህሎት ማበልጸግ ስንችል እና ተወዳዳሪነታቸውንም ከፍ ስናደርግ ነው። ስለዚህ እነዚህ ነገሮች ከተጣመሩ ጥሩ ይመጣል ብዬ አስባለሁ። እንግዲህ ንግድን ስናስብ ወይም ፖለቲካን በአጠቃላይ ስናስብ ሆሊስቲክ የሆነ አፕሮች ነው መምጣት ያለበት። ዝም ብሎ አንድ ቁንጽል ነገር አውጥተ ይሄንን ባስተካክል ይስተካከላል የምትለው ነገር አይደለም። ስለዚህ ሁሉንም ነገር አንሰላስለ ነው መስራት ያለበት። ሰላሙን የዚህ ፖሊሲ ነገሩን በዚህ ደግሞ በአስተዳደሮች መካከል ያለውን ሃርሞናይዝድ ያልሆነውን ነገር በሞላ ማስወገድ በተለይም የዚህ ቀረጥ ሁኔታ ማስተካከል የሚያስፈልግ ይመስለኛል። እኔ በተለይ ምናልባት ኢንፋሲስ የሚሰጠው ሁሌም የማብሰለስለው ይሄ ትናንሽ ሊያድጉ የሚችሉ ወይም ስታርታፕ የምንላቸው ወይም ትናንሽ ንግዶችን ስሞል ስኬል የምንላቸው ሲጀመሩ በጣም ማበረታታት አለብን። ሁለተኛ ከቀረጽ ነፃ መሆን አለባቸው እና መንገድ ላይ የሚነግድ ሰው ቀረጥ ለህበት እንዴት ነው ሰርቫይቭ የሚያደርገው? በተለይ ወጣቱ ይሄ በጣም አስቸጋሪ ሁኔታ ነው ያለው። እንደውም የተወሰነ ልክ ሚኒመም ዌጅ እንደሚባለው ሚኒመም ኢንካም መወሰን አለበት ለንግዱ። እኔ አሁን ያለሁበት ሀገር እስከ 20 ሚሊዮን ራንድ በኢትዮጵያ 200 ምናምን ሚሊዮን ብር ማለት ነው ስታገኝ ከቀረጥ ነፃ ነው። እኛ ግን ትንሽ ደሃ ስለሆነ እንደ ሁሉ ነገር ነፃ ይሆናል ብዬ አላስብ። ግን የተወሰኑ ደረጃ እስኪደርሱ ድረስ ወጣቶች ነፃ መሆን አለባቸው። ወይ ማንኛውም ሴቶች ሊሆኑ ይችላሉ፣ አዛውንቶች የሚሰሩት ነገር ከቀረጥ ነፃ መውጣት አለበት እንጂ ትናንሽ ነገሮች ስታገኝ ከላይዋ ላይ ከተነጠቀች እኔ ነጋዴ ሆኜ ስለማውቀው እንደዛ የሚደረግ ከሆነ አንተ ራስህ ትቀጭጫለህ። መንግስት የቀረጥ ስብሰባውን ማድረግ ያለበት በካፒታል የበለጸጉትን ወይም ያበለጸጋቸውን ወይም በልጽገው የተገኙትን ነው። ከነሱ ላይ ነው መሰብሰብ ያለበት እንጂ ገና በማድረግ ላይ ያሉት በማቆጥቆጥ ላይ ያለ ንግድ ከወሰድክበት ይቀጭጫል የሚል እምነት አለኝ። ይሄ ነው የኔ ምልከታ። ይሄንን እንድናነሳ ያደረገኝ ዋናው ምክንያት በተለይም ሀገራችንንና የአፍሪካ አህጉር ላይ ያላትን የንግድ ግንኙነት በዛው እንድናነሳው ከዛም ማለፍ ብሎ ደግሞ በዓለም አቀፍ ደረጃ ያለን የንግድ ግንኙነት ምን ይመስላል፣ የኢትዮጵያ የንግድ ግንኙነትን እንዴት ይመለከቱታል የሚለውንም ለማንሳት ነው። እንግዲህ ከአፍሪካ ሀገር እንደምታውቀው ቀደምት በንግድ ላይ የተሰማራን ህዝቦች ነን። እንደ ህዝብ ስታየው ልክ እንደ ቻይኒስ እንደ እንግዲህ በጣም ረጅም ዘመናት የነገደ ህዝብ ነው።
እና እኔ አሁን የምኖረው ሳውዝ አፍሪካ ውስጥ ነውና ኢትዮጵያኖች በአብዛኛው ይነግዳሉ ትናንሽ ንግድ ቢሆንና ይሄን ካልቸር ይዘውት ሄደዋል እዚህ ምናልባት የቀጨጨ የሆነ እንትን ኢንቫይሮንመንት ካለ እዛ ሲሄዱ በጣም ኮንዲሲቭ የሆነ የእንትን ስላለ የንግድ ስርዓት ስላለ በአብዛኛው ቀረጥ ኢንታይትልድ አይደሉም መነገድ ይችላል በሰፊው ነው የሚነግዱትና ሀብት ያከማቻሉ ሁለተኛ ለቤተሰቦቻቸው እዚህ ይረዳሉ እና ይሄንን ልል የፈለኩት ይሄንን የረጅም ጊዜ የነበረውን ልምድ ካልቸር ማበልጸግና መጠቀም መቻል አለብን ይሄ አንደኛው ነገር ነው እና ንግድ ደግሞ በባይዘው ሁላችንም ነጋዴ ነው ኢንክሉዲንግ ዩ አባባሌ አንተ ጋዜጠኛ ስትሆን የጋዜጠኛ ችሎታህን ይዘህ ነው ለእንትን የምትመጣው ስለዚህ እዚህ አርቲቪ አንተን በችሎታ ይከፍልሃል ስለዚህ ትራንዛክሽን ነው ያለው ስለዚህ ንግድ የተለየ ህብረተሰብ የሚባል ነገር የለም ሁለተኛ እንደውም የሚያስታውስከኝ ነገር ከዚህ ጋር ይሄ ነጋዴውን ማህበረሰብ ዲሞናይዝ ማድረግ የማግለል የአጭበርባሪ አድርጎ ማየት ይሄ መጥፎ አጋጣሚ ነው ኢትዮጵያ ውስጥ ምናልባት ላለፉት መንግስታቶችም ሰማ ነበር በተለይ አጭበርባሪ ነጋዴ ምናምን አይ ዶንት ኖ ምናልባት ስም ይሰጣቸዋል ብለን ለፎና ይሄ ነገር በጣም አስቸጋሪ ነው እነዚህ ሰዎች ናቸው የሚቀርጡት እንደው let me give you an example አሁን አንድ ቦታ ላይ አፕል የሚሸጥ አንድ ነጋዴ 900 ብር ቢሸጥ ከዛ ላይ ቫት ይቀነሳል ስለዚህ መንግስትም ይወስዳል መንግስት ምንድነው ማለት ያልተገባ ገቢ ስላገኘ ቫቴን አልወስድም ነበር ማለት ያለበት ስለዚህ ከወሰድክ you are also sharing the same እንትን ከእንደዚህ አይነት እንትን መውጣት መቻል አለብን አግባብ ያልሆኑ አነጋገር ስለዚህ ነጋዴውን የሚያከብር ማህበረሰብ ህብረተሰብ መንግስት ነው የሚበለጽገው ይሄ አሁን የምታየው እኮ የአሜሪካን እንትን የዓለም ኢኮኖሚን በትልቁ እንትን የሚለው ትልቁ የንግዱ ማህበረሰብ ነው የምትላቸው ኢላን ማስክ የምትለው እና አማዞን ኦር እና ማይክሮሶፍት የምትላቸው these are ነጋዴስ የዓለምን እንትን የተቆጣጠሩት ስለዚህ ከሚሊተሪ ፓወር ሌላ ኢኮኖሚ ፓወር ነው ወሳኝ የሚሆነው ስለዚህ ነጋዴዎችን ስታከብራቸው ወደዛ ነው ሊመጡ የሚችሉት የት ነው እኛ ሀገር ውስጥ እንደው ትልቅ ነጋዴ ብለህ የምትጠራ ምሳሌ የምታደርገው አንድ ሁለት አይደለም መሆን ያለበት በሺዎች የሚቆጠሩ ቢሊዮነሮች መፍጠር መቻል አለበት አሁን ምናልባት የተለያዩ መረጃዎች የሚወጣው አሁን ቻይና በየአመቱ 40 ቢሊዮነሮች ትፈጥራለች ይባላል ቢሊዮነር እንፈጥራለን በተለይ ወጣቶች ሚሊዮነሮች መፍጠር መቻል አለበት እነሱ ናቸው ስራ ሊፈጥሩልን የሚችሉት እነሱ ናቸው አሁን የምትለው ልማት ሊሰሩልን የሚችሉት we don't need ከመንግስት ብቻ አይደለም እኮ እነዚህ ናቸው ይሄ ፈጣኑን ትሬንድ ሊተክሉልን የሚችሉት የትራንስፖርት መስኩል ሊያሳልጡልን የሚችሉት ጤናን የሚያሳኩልን እንደዚህ አይነት ነጋዴዎች ናቸው ጥሩ ኢንተርፕረነሮች በፈጠርን ቁጥር የሀገራችን እጣፈንታ የመኖር የኔና አንተ ደግሞ መልካም ዌልቢንግ እየተስተካከለ ይመጣል የሚል እምነት አለኝ ስለዚህ ነጋዴው ማህበረሰባችን በቅጡ ማክበር አለብን ለነሱም ተገቢ ሆነ ድጋፍ መስጠት አለብን እንጂ ማዋከብ አላስፈላጊ ሆነ ኢንተሮጌሽን የሀገራችንን ሁለት ነገር ነው የሚያዳክመው ንግዱን ያዳክማል ሁለተኛ እዚህ ጉድ ገቨርናንስን ያዳክማል ስለዚህ እሱ ቢቆም የተሻለ ማህበረሰብ ነን በያስባለሁ ቅድም ሲያነሱት እንደነበረው መንግስት ነጋዴ መሆን የለበትም ነጋዴዎችን ማበረታታት እንጂ ሲሉ ነበርና በተለይም እንደ ሀገር ከተለያዩ ሀገራት ጋር መንግስትን የተለያዩ ግንኙነቶችን እየፈጠረ የሚያስመጣው እንደ ማዳበሪያም እንደ ነዳጅም ያሉ ነገሮችን የሚያስመጣው መንግስት ነው ይሄንን እንዴት መቀየር እንችላለን በተለይም ደግሞ ህዝብ ወደ እንደዚህ አይነት ጉዳዮች ላይ ወደ ንግዱ ገብቶ ባለም አቀፍ ደረጃ ነጋዴ መሆን የሚችልበትን እድል ለመፍጠር ምን መደረግ አለበት well እንግዲህ በኮንቴክስት ብናየው ጥሩ ነው because አቅም በሌለበት የግለሰብ አቅም በሌለበት መልኩ ያለበት ህብረተሰብ ስለሆነ የመንግስትን ኢንተርቬንሽን እንጠብቃለን እሱን ዝም ብለህ ኦቨርናይት የምታስወግደው ነገር አይደለም እንደምታውቀው ድሮ ማርኬት ኢኮኖሚ ነበረ ከዛ በኋላ ወደ ኮማንድ ኢኮኖሚ ተመልሰናል ከዛ በኋላ ደግሞ a little bit of liberalization ምናምን እና ፕራይቬታይዜሽን ብዙ የተካሄደበት ነው እንደዛም ሆኖ አቅማችን ደካማ ስለሆነ በግለሰብ ደረጃ ያሉት ማህበረሰብ የንግዱ ማህበረሰብ እስካሁን የመንግስት እንትን ጎልቶ ይታያል ስለዚህ ይሄን ያህል ማዳበሪያ ሊያመጣ የሚችል የዚህ ፋርማሲውቲካል እንትኑን ከቨር ሊያደርግ የሚችል የዳበረ ጡንቻ ያለው ነጋዴ ማህበረሰብ የለም
ጅማሮቹ ነበሩ በኃይለ ሥላሴ ጊዜ የነበሩ ግን በኋላ የተኮላሹ በኋላም ደግሞ ትንሽ ያቆጠቆጡ የዚህ ወደ 30 ዓመት ምናምን አካባቢ ግን ሁሌኛ ይሄ ስኬፕቲካል በመሆናችን ነገሮችን ቶሎ የመጨፍለቅ አይነት ቴንደንሲዎች ያለውኝ ስለዚህ እነሱ መቋረጥ አለባቸው ነጋዴዎቻችን እንዲያድጉና የዚህ የመንግስትን ሚና ሊተኩ በሚችሉበት ሁኔታ መደረግ አለበት እንደውም አንድ ያስታወስከኝ በአብዛኛው የአፍሪካ ሀገሮች የዚህ የንግድ አመራርን ስታያቸው ነጋዴ ያልነበሩ ሰዎች ናቸው ንግዱን የሚመሩት ስለዚህ በነጋዴው ጫማ ውስጥ ሆነው ንግዱን ማየት አይችሉም አሁን ፖሊሲ አስፈጻሚ ብቻ ነው የሚሆኑት ስለዚህ እሱ ነው ትልቁ ተግዳሮት አፍሪካ ውስጥ የማያው ስለዚህ ነጋዴ ሆነ ስታሳልፍ ያለህበትን ጫና ያለበትን ችግር ስለምታይ ነገሮችን ቀለል አድርገህ ማየት ዝም ብለህ ከማንኳኳት ከማሸከን ያለፈ ዲያሎግ መፍጠር ኮንቨርሴሽን መኖር በተለያየ ስኬል በቀበሌ በወረዳ በአውራጃ እንደዚህ ያልክ አት ናሽናል ሌቭል ስኬሉን ከፍ ያደረግክ ትመጣለህ ስለዚህ እነዚህ ነገሮች በሌሉበት ሁኔታ የንግድ እንትኑ ሪፕሌስድ ይሆናል ሁሌ የመንግስት ሚና ከፍተኛ ይሆናል የግለሰቦች ስለዚህ ይሄንን በተቻለ ፍጥነት ወደ ግል እንዲዞር ካፓሲቲያቸውን ማሳደግ አለብን ብዬ ነው ማስማም መልካም ካለም ተለዋዋጭነት በተለይም ደግሞ በጊዜ ሂደት ካለው ተለዋዋጭነት የግል አስተያየቱ ትልጠይቆት ነው በተለይም አፍሪካ መጣ ስንል ደግሞ ወደኛም ሀገራችን የቀጣይ ኢኮኖሚው ጉዞ ምን ይሆናል ብሎ ይገምታሉ በአብዛኛው ሁለት አጣብቂኞች ያሉ ይመስለኛል አንደኛው ሰዎች ናሽናሊስት የመሆን ቴንደንሲ በአለም ላይ እናያለን አሁን የዚህ ይሄ ራይት ዊንግ የምትላቸው የመከሰት በአለም ዙሪያ ላይ በመታየቱ ወደ ከዓለም አቀፍ ይሄ ማልቲላተራል ከሆነው ይልቅ በራሳቸው ጎጥ ውስጥ የመወደቅ በራሳቸው ምንድነው የምትለው ስፌር ውስጥ የመውደቅ ነገር ይኖራል at same time ግን አሁን ሰርቫይቭ ማድረግ አይቻልም because እንደምታውቀው የዚህ የዲጂታል ሪቮሉሽን ይሄንን ነገር በብዙ መልኩ ሰብሮታል ስለዚህ ልደበቅ እንኳን በትላችን ተወዳዳሪ ሆነ መውጣት ነው ያለበት እንጂ ያለበለዛ እንደ ሀገር ወይ እንደ አህጉር መጥፋት ነው ያለ እንትን ኦር ለዳግም ኮሎናይዜሽን ራስን ማዘጋጀት ነው ያለበት ስለዚህ ተወዳዳሪ ለመሆን ስትራይቭ ነው ማድረግ ያለበት ግን እንደዚሁ ተመሳሳይ አሜሪካኖቹም ይሁን ቻይናዎቹ የዚህ ጣፈንታ ተጠቂዎች ናቸው አሁን ባለው ቴንደንሲ አሜሪካን ራሷን አሻሽላ ወይም ተወዳዳሪ ሆና ከቻይናም ጋር ወይም ከአውሮፓም ጋር ራሷን ማቅረብ ነው ያለባት እንጂ በማስወገድ ይሄ ምንድነው የኔና የኔ ራሴ ነው የናንተ ደግሞ የኔ ነው የሚል አካሄድ የትም ያስኬደናል ስለዚህ እነዚህ ነገሮች ጅማሩ እንትኖቹ አሉ ምልክቶቹ አሉ ግን የትም የሚያስኬዱ አይመስለኝም ስለዚህ እኔ አሁንም የሚታየኝ ግሎባላይዜሽን ኦር የግሎባል እንትን ኢኮኖሚክ ኦርደር መልካም ይሆነ ይመጣል because ሁሉም ለሰርቫይቫል ስለሚሰራ ማለት ነው ስለዚህ በእንደዚህ አይነት መልኩ ይስተካከላል የሚል እምነት አለኝ ግን እምነት ብቻውን በቂ ስላልሆነ ከእምነት ባሻገር ስራዎች መሰራት እንዳለባቸው በመንግስታት በግለሰቦች በኢንተርፕረነሮች መሰራት እንዳለበት አምናለሁ ከልብ አመሰግናለሁ የመጨረሻ እናድርገውና በተለይም ኢኮኖሚውንና ፖለቲካውን ስናነሳ ወጣቶቹንም በስፋት አነሳን በተለይም ለሀገራችን ወጣቶች ኢኮኖሚው ላይ ተሳታፊ እንዲሆኑ በተለይም በትምህርት ላይ በርካታ ጊዜዎችን እንደማሳለፉት ምክሮትን እናሳና እናጠቃልላለን የኢትዮጵያ ወጣቶች እኔ በአብዛኛው በጣም በትንሽ ነገር ለውጥ የሚያመጡ ናቸው ብዬ ነው ማስበው የአፍሪካ ወጣቶችን በአጠቃላይ ግን አሁን የምናወራው ስለ ኢትዮጵያን ስለሆነ ከመርካቱ ያለፈ ነገር ማሰብ መቻል አለባቸው አሁን የኢትዮጵያ ወጣቶች ፕሮጀክት ማድረግ ያለባቸው እንዴት ነው 1.2 ቢሊዮን ማርኬት ታርጌት የምናደርገው ነው ስለዚህ ኤፍሲቲ በራሱ ተግዳሮትም ቢኖረው እየመጣ ያለ ኢመርጂንግ የሆነ የማርኬቲንግ እንትን ነው ስለዚህ እነሱ ናቸው ኢኔብለር ሆነው ይሄንን ነገር ሊፈጥሩ የሚችሉት ስለዚህ አንድ ነጋዴ አንድ ወጣት ልጅ መከረኝ ቢለኝ ኮንጎን ታርጌት ቢያርግ ደስ ይለኛል ናይጄሪያ ምንድነው ሊሸጠው የሚችለው ብሎ ቢያስብ ደስ ይለኛል ኢጂፕት ምንድነው ሊሸጠው የሚችለው ሳውዝ አፍሪካ ምንድነው not only of course Ethiopian the market and 120 million ህዝብ ነውና ይሄንን ታርጌት ማድረግ ቀላል አይደለም ግን ከዚህ beyond the border ማሰብ የሚችል ወጣቶች ሲፈጠሩ ኬንያን ታንዛኒያን ኤክስፕሎይት ሳይሆን ሚቹዋል በሆነ ቤኔፊት መስራት ስንጀምር
ወጣቶቻችን ብሩ ተስፋ እንዳላቸው ነው የሚታየኝ እኔ አይዊሽ እንደ ወጣት በሆን ደስ ይለኝ ነበር አሁን በጣም አካውንት በኋላ ቢሊየነር መሆን ቅድ የለኝም ግን ወጣቶች በየአመቱ ብዙ ቢሊየነሮች እንደሚፈጠሩ እምነቴ ነው ከልብ አመሰግናለሁ ተመልካቾቻችን በተለይም የአፍሪካ ኢኮኖሚና ፖለቲካው ያለውን ግንኙነት በአገራችንም ደግሞ ኢኮኖሚው እንዴት እየሄደ ነው የቀጣይ መጻኢ ዕድሉስ ምን ይመስላል የሚለውን በማስመልከት ዶክተር ሰይፈን እንግዳ አደረኩ ዶክተር ሰይፈ የአርትስ ቢዝነስ ካፌ እንግዳ ሆነው ይሄን የመሰለ ማብራሪያ ስለሰጡኝ ከልብ አመሰግናለሁ እኔም አመሰግናለሁ ተመልካቾቻችን ለዛሬ ያዝነላችሁ የአርትስ ቢዝነስ ካፌ ፕሮግራማችን ይሄንን ይመስላል ከቀሪ የአርትስ ቴሌቪዥን ፕሮግራሞች ጋር ሰላም